ሰላም ሰላም ምርጦቹ ባለማተቦቹ ሙስሊም እህቶቼም እንደዛው። አንቺ ጥንብ ቅማንያ ምን ያልሽው አንቺ ነሽ። ቅማናም አንቺ ነሽ። መጀመሪያው ንቀሽ ቅማልሽን ታጠቢው። ደግሞ በጣም ነው የምትሸችው። ማክስሽን አውልቂው። በጣም ነው የምጠነቢው። ግም ወንድ የጠራረብሽን ያልሽኝ የወንድ ሱስ የለብኝ። ወንድ የጠራረባትማ የምትደግፊያት ይቺ ዝምባሟ ናት። ወንድ የጠራረባት እኔ ወንድ አልጠራረብኝም። እንዴ ዝሙት ስለማልሰራ እንደምትደግፊያት ሴት የሩታ ዳይፐር ለሩታ ብለሽ አይደለም እንደዚህ ስትረግጭኝ የነበረው። ስለዚህ ወንድ የጠራረብሽ አንቺው የእሷ ቢጤ እንዴ ሰው አይፈልግሽም ሀያ ነው የሚፈልግሽ ብለሻልሽኝ። ሀያ ሞክሮሽ ከሆነ ሹክ በይን። ሁለተኛ ደግሞ ፎቶዬን እየለጠፍሽ ዩቲዩብ እየሰራሽብኝ ልትረግጭኝ ትፈልጊያለሽ? አንቺ ቆሻሻ ዝንባ ማለት ነው። ሼር አድርጋችሁ አድርሱኝ በእግዚአብሔር። አንቺ ጥንብ፣ አንቺ የሩታ ዳይፐር ረግጣት አለው ገና ብገጥም ረግጣት ገና። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? አመሰግናለሁ። እጅግ አድርጌ አመሰግናለሁ። ሄርሜልዬ እንግዲህ የኔ ነው የራሴ እያለች እንግዲህ መጣለች። የኔ ነው የራሴ ነገር ውስጥ አንተ ራስህ እጅ ከሌለበት በስተቀር ለምንድን ነው የማትጠይቀው? ነው መረጃ ይዛሃል እኮ አለክ እኮ መረጃ። ይኸው ቪዲዮ ቀርጸናል እናዋርዳሃለን ምናምን እንደዚህ ብሎ እያስፈራሩ እንደሆነ ማስረጃ እጅ ላይ አለ። ያንተ ራስህ እጅ ከሌለበት በስተቀር በምንም ታምር ይሳሊ ታባስነ ምን አይነት አስተሳሰብ ነው ሳንታል እንግዲህ ዳን የሚባል ጭራቅ እንግዲህ ማለት ነው እንደምታዩት ነው ማለት ነው። ስለዚህ የኔ ነው የራሴ ብለሽ እንግዲህ ሄርሜልዬ ደግሞ ካታፈበይ አሸናፊ ሆነሽ መገኘት አለብሽ። አብርሃምም አሸናፊ ሆነሽ መገኘት አለብክ። ቆፍጠን ብለክ ማለት ነው። ፍትህ ለአብርሃም ታደሰ እያላችሁ ሁላችሁ መጻፍ አለባችሁ ማለት ነው። ፍትህ እያላችሁ ስለዚህ ይቺን ልጅ ወደ ህግ ጉሮሮዋን አንቀህ ወስደክ በህግ ነገሮችን መፍታት አለብክ ማለት ነው። አብርሽ እውነቱን ልንገርክ ጉሮሮዋን አንቀህ ማለት ነው፣ ሳትወድ በግድ ማለት ነው። ስለዚህ እውነታውና ፋክቱ ይሄ ነው። ጉሮሮዋን ሳትወድ በግድ ማለት ነው። ሲቀጥል በሁለተኛ ደረጃ ደግሞ አሲያ የምትባይ ተራይቱ ግለሰቧ ማለት ነው በሶሻል ሚዲያ ላይ ነገሮችን ባታተርፊ ነገሮችን ባታከሪ ይሻላል። ከዚህ በፊት ብዙ ነገር አድርገሻል፣ ዝም ብለን ይሻል። አሁን ደግሞ ድጋሚ ከሙዬ ላይ ደግሞ እጅሽን ማንሳት አለብሽ። የኔ እናት ልንገረሽ፣ የስደት እህቶችሽ ይበጡሻል። ከምን ጋር እያቀነባበርሽ እነዚህ ጥጋበኞች ጋር ባትሄጂ ጥሩ ነው። ገባሽ አይደለ? እሺ ለምን እንደዛ እሺ ኑር አልኩህ እኮ አብርሃም። በቃ እኔ ስለወደድኩ ስላፈቀርኩ ነው አይደል እንደዚህ እየሆንኩልክ ያለው። በቃ እሺ አልፈልግሽም ካልከኝ እኔ ኑሮዬን እየኖርኩ አይደል ያለሁት። ለምን እንደዚህ አንዴ በሰው ፊት መጥተህ እንደማትፈልገኝ ለምን ታቅራራብኛለህ? በቃ ለምን በጣም ነው የሚያናደው አብርሃም፣ የምታደርገው ነገር በጣም ነው የሚያናደው። ምክንያቱም አንዴ ሰብረሃታል፣ ትናንትና ድጋሚ እየሰበርካት ነው። በቃ አንዴ ነግረሃት ነበር እንደማፈልጋት። አሁን ድጋሚ ዳኒ ጥራትና ልንገራት ማለት ለምን አስፈለገ አብርሃም? ለምንድን ነው በልጅቷ ስሜት ላይ የምትጫወተው? አምኛለሁ እኮ አብርሃም፣ እንደማትፈልገኝ እሺ ብያለሁ እኮ አልመጣሁብህም አይደል? ለምን በዳኒ ፊት እንደዛ የምትለኝ? ሄርሜላ ደጋግሞ ሊነግርሽ ሞከረ፣ ግን አልተረዳሽም። ተረዳሽ? በቃ ዛሬ ላይ ምን አለኝ? በጠዋት ነው የደወለው። በቃ ዳኒ ሄርሜላ ከህይወቴ እንድትወጣ ፈልጋለሁ ደጋግሜ ነገርኳት፣ ግን ልትሰማኝ አልቻለችም። እና እባክህ በቻልኩ አቅም አንድ ያገናኘኝና የልቤ ውስጥ ያለው ነገር ልንገራት ብሎኝ ነው አይደል አብርሃም ይሄን ያህል አስቸግረኝ ነው? በጣም እየጨቀጨቅሽው እንደሆነ ነው የነገረኝ። ንገራት እንጂ አብርሃም። ልደውልልህም ቴክስት ምልክልህም ከጎን ለመሆን እየፈለኩ ነው እንጂ ያለሁት አንተ እንደዚህ ጭቅጭቅ አይፈልግም። እሱ አይፈልግም ሄርሜላ አይፈልግም። አይው በአንተ ፊትም በሩታ ፊትም እየነገረኝ ነው። አልነገርሽም አብርሃም? ንገራት እንጂ አብርሃም ንገራት እያልኩ ነው። እንዴት ነው ለመናገር የከበደ? አብርሃም ንገራት እንጂ። በዚህ ልክ ነው ያማረርሽው። እያየሽው ነው፣ እያለቀሰ ነው ልጁ። ሄርሜላ ይሄን ያህል ህይወቱን የመጠበጥሽው እንደዚህ እስኪያለቅስ ነው። ሄርሜላ ተይው በቃ እንደዚህ እስከሚሆን ድረስ ምን እንደምልህ ማለት ይሄን ያህል እኔ ከህይወት እንደወጣ በዚህ ልክ መስመሩን አልፈት እንደዚህ ማድረግ አልነበረብኝም አብሽ። እንጃ አብርሃም ንገራት፣ እንደማትፈልጋት ንገራት። ደግሞ የምደውልልህም ቴክስት ምልክልህም አንተን ለመጨቅጨቅ ምናምን አስቤ አይደለም። ሲገባ የሆነ ነገር ውስጥ አስተካክላለሁ ብዬ ስላሰብኩ ነው። ፈጣሪ ካለ አንድ ቀን እንገናኛለን። በቃ አሁን ግን ምን ማለት ነው እንገናኛለን ማለት? እውነቱን ንገራት ነው ያልኩህ። ገባህ አይደል አብርሃም?
ተናገር ያልኩህን ብቻ ተናገር። ንገራት አብርሃም። ከሩታ ጋር ነው መሆን የምፈልገው ከዚህ በኋላ በቃ ከልጄ ጋር ነው ከሩታ ጋር ነው። ድጋሚ በህይወት እንድትመጣ አትፈልግም አይደል? ድጋሚ በህይወቴ እንዳትመጪ በቃ ይቅርታ። ፈጣሪ ካለ ወደፊት እንገናኛለን። እሺ የምታለቅስበት ምክንያት ምንድን ነው? ሰላም ነሳሽ፣ ሰላም ስለነሳሽ ገባሽ አይደል? በጣም ህይወቱ በመጀመሪያ ደረጃ አንተ ማንህና ነው ከሰው ህይወት የምትገባው? ማንህ አንተ? ከየት ወደ የት ሆነህ ነው አንተ ከሰው ህይወት ገብተህ የምትበጠብጠው? ማን ከፍቶልህ መንገዱን? ማን መርቶክ ከሰው ህይወት ገብተህ? አሁን ደግሞ የደመቁ በጎች እዛኛው ሰፈር ደግሞ አብርሃም እሱ ይሄ ዳኒ ኩባያ የሰው ኩባያ ማለት ነው። እኔ በጣም ነበር የምወደው። ለምን በቃ ልክ ከዚህ በፊት ጽጌ ላይ እየተጫወትክ ነው አይደለ? ጽጌ ላይ ቃቃ ጨዋታ እንደተጫወትክባት ሄርሜላ ላይ ቃቃ ጨዋታ ተጫወታለሁ ካልክ ውርድ ከራስህ እጅን ብታነሳ ይሻልሃል። ማጋዣ የሰው መጋዣ ማለት ነው። ስለዚህ ወይ አትከብር፣ ወይ አትሞት፣ ወይ አታስበላ፣ ወይ አትበላ አለ በቃ ጎማ ሰዓት አስረክ በቃ ዳይመን ማለት ነው። ስንት ዓመት ሶሻል ሚዲያ ላይ ወይ አታድግ፣ ወይ አከብር፣ ወይ አታገኝ በቃ እንጂ ሄርሚን በምን ጣምህ አንተ? ሲያምርህ ይቀራል አባቴ። ስለዚህ ለቀቅ ልጅቷን ለቀቅ አድርጋት። አብርሃም ላይ ደግሞ እጫወታለሁ ታልክ ደግሞ መጫወቱንም ማበጠሩንም ያውቃል ማለት ነው። ከዚህ በፊት ሩታን ጠለፊያታለሁ ብለክ ስትጨማለቅ ነበር። የዛ ጊዜ ነው እኛ እርግፍ አድርገን የታውናችሁ። ገባክ አይደለ? ሩታን ጠለፍኳት ብላችሁ የቆሸሸ ቪዲዮ ስታስተላልፉ፣ ማንነቱ የጠፋ ቪዲዮ ስታስተላልፉ ነው እኛ የተቀየር ነው ማለት ነው። ልንገርህ እውነቱን። አሁንም ደግሞ ሄርሜላ ላይ ቃቃ ጨዋታ እንደደመቁ እጫወታለሁ ብለህ ከሆነ ውርድ ከራስክ ማለት ነው። ሰው ላይ ህዝብ ላይ ሲጀመር አንተ ሰው ላይ አትጫወትም። ማላገጫ ሰው ማላገጫ አንተ ነህ እንዴ? ከሰው ላይ ደግሞ የምታላግጠው አንተ ነህ እንዴ? ከሰው ላይ እንደዚህ መጠከርክርህን የምታከረክረው መጀመሪያ እንጀራ በልተህ ክደር፣ እንጀራ ጠግበህ ክደር ዳኒ ማለት ነው። ሂድ ሩታ ጋር ተጨማለቅ እዛው ከለመድከው እዛው ማለት ነው። ከአብርሃም አልጋ ላይ እሷ ይዛክ ስለተኛች ብቻ ሄርሜላም እንደዛ ታደርጋለህ ብለክ አጥንት አለ እንደተባለ ጅብና ውሻ ጡል ላለሁ ካልክ እግርን ነው የምንሰብርክ። ስለዚህ ሂድ ወደዛ። ምንድን ነው እንደዚህ መጨማለቅ? ምንድን ነው እንደዚህ ሰው ላይ ልጸዳዳ ማለት እንዴ? አልበዛም እንዴ? ምን ነው ስነ ስርዓታችሁን አጣችሁሳ? አንተና ደመቁ ከትናንት ወዲያ ይንጣልኝ ባልዬ መጣልኝ ምናምን ብላ እሰኛ ከተሻለው ከተመቸው ምን አገባን ብለን አሁን ደግሞ ድጋሚ ይሄን ተስፋ ነው ደስታ የሚባል ደግሞ ቲማቲም ሻጭ ይዛ መጣች።